ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የከሰዓቱ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከእናንተ ጋር ቆይታን የምናደርግባቸውን መረጃዎች ከትልልቆቹ የአውሮፓ ሚዲያዎች በተለይ ጀርመን ላይ፣ ጣሊያን ላይ፣ ስፔን ላይ፣ እንግሊዝ ላይ እንዲሁ ፈረንሳይ ላይ በጣም ተነባቢነት ካላቸው የመረጃ ምንጮች ወደ እናንተ የምናደርስ ይሆናል። የዝውውር ጉዳዮች አሁን በተለይ የዓለም ዋንጫው ወደ መጠናቀቁ እየተቃረበ መምጣቱን ተከትሎ በትልቁ እየተደረጉ ይገኛሉ። ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በዝውውር ጉዳዮች ላይ ምን አይነት እንቅስቃሴዎችን እያደረጉ ነው የሚለውን ጉዳይ በስፋት ልናስቃኛችሁ ነው በዛሬ ፕሮግራማችን የተገናኘ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ፕሮግራማችንን ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የዝውውር ጉዳዮችን በስፋት እናንሳ። ማንቸስተር ዩናይትድ እና ኒውካስል ባለፈው የውድድር ዓመት በተለይ 37 የፕሪሚየር ሊግ ጨዋታዎችን ላደረገውና ጥሩ የውድድር ዓመትን ላሳለፈው የ25 ዓመት የክንፍ ተከላካይ ፉክክር ውስጥ ሊገቡ እንደሚችሉ እየተነገረ ይገኛል። በተለይ ኒውካስል ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት በዛ ቦታ ላይ የሚጫወቱ ተጫዋቾቻቸውን የማጣት እድላቸው ሰፊ ነው ተብሏል። ቲኖ ሊቨርማንቶም፣ ሉዊስ ሆልም የመልቀቅ እድላቸው ሰፊ እንደሆነ እየተነገረ ነው። በተለይ ሉዊስ ሆል ከማንቸስተር ዩናይትድ ጋርም በትልቁ ስሙ የሚነሳ አይነት ተጫዋች እንደሆነ ይታወቃል። ነገር ግን ዩናይትድም ኒውካስልም በዚህ በአንድ በኖቲንግሃም ፎረስት ተጫዋች ላይ ፉክክር ውስጥ እንደገቡ የሚያሳዩ መረጃዎችን እየሰማን ነው። በተለይ በክረምቱ የዝውውር መስኮት የክንፍ ተከላካይ አማራጮቻቸውን ለማጠናከር ነው እነዚህም ሁለት ክለቦች ወደ እንቅስቃሴ ይገባሉ ተብሎ የሚታሰበው። እርግጥ ነው ማንቸስተር ዩናይትድ የኒውካስል ዩናይትዱን ሉዊስ ሆልን የሚያስፈርም ከሆነ የዚህ ተጫዋች ላይ እንቅስቃሴ ማድረግ እድሉ በጣም ጠባብ ሊሆን እንደሚችል ቢነገርም ሁለቱ ክለቦች ግን እየተፋለሙበት የሚገኘው ተጫዋች የኖቲንግሃም ፎረስቱ የክንፍ ተከላካይ የሆነው ኔኮ ዊሊያምስ የተባለው ተጫዋች ነው። ሁለቱም ክለቦች ዩናይትድ እና ኒውካስል በክረምቱ እንቅስቃሴ ያደርጉበታል ተብሎ ይታሰባል። ሁለቱ ክለቦች ሌላ ውድ እንግዲህ ተሰጥኦ ያለውን ተጫዋች ከማሳደድ ይልቅ በፕሪሚየር ሊጉ በፍጥነት የአካል ብቃቱን ጥያቄዎች ቀድሞ የሚረዳ ልምድ ያለውን ተከላካይም ለማስፈረም ሙከራዎችን ለማድረግ እንደሚሰሩ ነው የሚነገረው። በተከላካይ መስመሩ በሁለቱም በኩል የመጫወት ችሎታ አለው። በቀኝም በግራም የመጫወት ችሎታ ያለው ተጫዋች ነው። ማንቸስተር ዩናይትድ በተከላካይ መስመሩ ላይ የበለጠ አስተማማኝነትና ተለዋዋጭነት እንደሚፈልግ ይታወቃል። ኒውካስል ደግሞ በተጨናነቀው የሀገር ውስጥና የአውሮፓ ውድድሮች ወቅትም በበርካታ ቦታዎች መጫወት የሚችል ሌላ ተከላካይን ሊፈልጉ ይችላሉ። እርግጥ ነው በሚቀጥለው የውድድር ዓመት በአውሮፓ ውድድሮች ላይ እንደሌሉበት ቢታወቅም፣ ሆኖም ግን ኖቲንግሃም ፎረስት ባለፈው የውድድር ዘመን በጣም ወጥ አቋምን ካሳዩ ተጫዋቾቻቸው አንዱን በሲቲ ግራውንድ እንዲቆይ ለማድረግ ግን ጠንክረው ይሰራሉ ተብሎ ይታሰባል። እንደ ቢቢሲ የመረጃ ምንጭ ዘገባ ከሆነ ዩናይትድ እና ኒውካስል በኖቲንግሃም ፎረስት የክንፍ ተከላካይ ኔኮ ዊሊያምስ ላይ ያላቸውን ፍላጎት ግን በይፋ እየተናገሩ ነው። የ25 ዓመቱ ተጫዋች ባለፈው የውድድር ዘመን ከኖቲንግሃም ፎረስት ጋር ከ38ቱ የፕሪሚየር ሊግ ጨዋታዎች 37ቱን የተሳተፈ እንደሆነ ይነገራል። በግራና በቀኝም የመከላከል ክፍሎች ላይ በደንብ ጥንካሬውን ያሳየ ተጫዋች ተደርጎ እንደሚቆጠር ነው እየተገለጸ የሚገኘው። ኦልድ ትራፎርዱ ክለብ ስለ ኔኮ ዊሊያምስ ቀደም ብለውም ጥያቄ እንዳቀረቡ ወይም ደግሞ መረጃዎችን እንደሰበሰበው ይነገራል። በኖቲንግሃም ፎረስት ካሳለፋቸው 4 ዓመታት በኋላ ለዝውውሩ ረጅም የመለማመጃ ጊዜ ሳይፈልግ በተለያዩ ቦታዎች ላይ ተወዳዳሪነትንም ሊጨምር የሚችል አይነት ተጫዋች ተደርጎ ይቆጠራል። ኖቲንግሃም ፎረስቶች የተሻሻለ ኮንትራት ለኔኮ ዊሊያምስ ፍላጎቶችን ውድቅ እንዲያደርግ እንዲያሳምነው ተስፋ ያደርጋሉ። አሁን ያለው ስምምነቱ ግን እስከ 2029 ድረስ በቋሚነት የሚያስቀጥለው ነው። ስለዚህ ተጨማሪ ምናልባት ኮንትራቶች የታቀደው የእድገቱን እንግዲህ ነገሮች ተመልክተው ሊጨምሩለት ደሞዝም ጭምር እንደሚችል ተነግሯል። ነገር ግን ኔኮ ዊሊያምስ ሁለት ክለቦች በትልቁ ጥያቄዎችን ለማቅረብ ዝግጁ መሆናቸው በተለይ የማንቸስተር ዩናይትድ ወደዚህ ዝውውር መግባቱና በቋሚነት መሰለፍ የሚችልበትን ዋስትና ማግኘት የሚችል ከሆነ ግን ምናልባት ውሳኔውን በቶሎ ሊወስን እንደሚችል እየተነገረ ነው። ኒውካስልም በቋሚነት የመጫወት እድልን ይበልጥ ሊሰጡት እንደሚችሉ ግን ይታመናል። ምናልባት እሱ በቋሚነት መጫወትን የሚመርጥ ከሆነ ግን ኒውካስልን ሊያስቀድም ይችላል። ካልሆነ ግን ማንቸስተር ዩናይትድ በጣም በትልቅ ደረጃ ሊጫወት የሚችልበት ክለብ እንደሆነ ይሰማዋል ተብሎ ይታሰባል። በቀጣይ ቀናት ከምንሰማቸው የዝውውር ጉዳዮች መካከል አንደኛው ይሆናል ተብሎ ነው የሚታሰበው የኔኮ ዊሊያምስ ዝውውር። የማንቸስተር ዩናይትድ ሌጀንድ ከሚባሉ ተጫዋቾች ታሪካዊ ከሚባሉ ተጫዋቾች መካከል አንደኛው የተከላካይ ስፍራው ሪዮ ፈርዲናንድ እንደሆነ
ይታወቃል። ከቼልሲ በ50 ሚሊዮን ፓውንድ ሊፈርም ስለቻለ ወይም ደግሞ ስለፈረመው የአንድሬ ሳንቶስ ዝውውርም ያለውን አድናቆት በይፋ ተናግሯል። ምክንያቱም ተጫዋቹ በጣም ትልቅ አቅም አለው ሲል ነው የሚናገረው። ሪዮ ፈርዲናንድ በኤክስ ላይ ባሰፈረው ጽሑፍም ፈርዲናንድ ሲናገር ይሄ የተጠናቀቀ ዝውውርን በሰማሁ ጊዜም በጣም ጥሩ ስሜቶች ተሰምተውኛል። አሉታዊ አስተያየቶችንም እንዳሉ መረዳት እችላለሁ፣ ነገር ግን ጥሩ ዝውውር ይመስለኛል ሲል ይናገራል። እንግዲህ ሪዮ ፈርዲናንድ ዝውውሩን በተመለከተ ሲናገር ለአመታት ለማንቸስተር ዩናይትድ አይኑን ጨፍኖ ገንዘብ ከመበተን እንዲቆጠብ ስጠይቅ ነበር፣ ወይም ደግሞ ያንን ነገር ዝም ብሎ ገንዘቦችን ብቻ ማውጣት ጥሩ ተጫዋቾችን አያስገኝም ብዬ ስናገር ነበር። አሁን ልጁ ትልቅ አቅም ያለው ይመስለኛል። የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ይሄ ሆነው ደግሞ ማንቸስተር ዩናይትድ ለሳንቶስ ከቼልሲ ጋር ስምምነት ላይ ደርሶ ማስፈረሙን ካረጋገጠ በኋላ ነው። አንድሬ ሳንቶስ የማንቸስተር ዩናይትድን የመሃል ሜዳ ችግር ይፈታል ወይ? በርካቶች በትልቁ የሚጠይቁት ጥያቄ ነው። እርግጥ ነው ዩናይትድ ሌሎች የአማካይ ስፍራ ተጫዋቾችን እንደሚያመጣ በእርግጠኝነት መናገር ቢቻልም ዩናይትድ ይህንን ክረምት በጣም ትልልቅ ስሞች ካሏቸው ተጫዋቾች ጋር ነበር በተለይ ስሙ ሲያያዝ የነበረው፣ በርካቶችም ግምት ውስጥ አስገብተውት የነበረው ያንን ነው። ማንቸስተር ዩናይትድ ግን ደጋፊዎች በአንድሬ ሳንቶስ መምጣት ትንሽ ቅር የተሰኙ ይመስላሉ። የ22 ዓመቱ ተጫዋች ባለፈው የውድድር ዘመን 10ኛ ደረጃ ላይ በጨረሰው ቼልሲ ውስጥ በቋሚነት መሰለፍ እድልን ለማግኘት ተቸግሮ እንደነበር እናስታውሳለን። ስለዚህ የማይክል ካሪክ ስብስብን እንዴት እንደሚያሻሽለው ወዲያውኑ ግልጽ እንዳልሆነላቸው ነው ለበርካቶች የሚናገሩት። እንደ ቢቢሲ ስፖርት ዘገባ ዩናይትድ በተለይ በኤሊዮት አንደርሰን ላይ ፍላጎት ነበራቸው። እሱ በእርግጠኝነት ቡድኑን ወደ ሌላ ደረጃ ሊያሸጋግር የሚችል የዓለም ደረጃ ተጫዋች ነበር። ይህ በእንዲህ እንዳለ ቶትንሃሞችም ማቴዎስ ፈርናንዴስን እና እንዲሁ ሳንድሮ ቶናሊን አስፈርመዋል። ሁለቱም በእርግጠኝነት ከሳንቶስ የተሻሉ እንደሚሆኑ በርካቶች ያምናሉ። በተመሳሳይ ጊዜ ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ዘመን በኋላ ብዙ ገንዘቦችን በከንቱ አጥፍተዋል። ስለዚህም ደግሞ ይህ ቅር የሚያሰኝ ዝውውር ምናልባት የበለጠ አስተዋይነት ያለው ዝውውር ሊሆን እንደሚችል ነው በርካቶች የሚያምኑት። ሳንቶስ ትልቅ ተሰጥኦ ያለው ይመስላል። ምናልባትም ከዚህ ከተመሰቃቀለው የቼልሲ ፕሮጀክትም ሲለቅ ደግሞ የበለጠ ጥሩ አቋሞችንም በማንቸስተር ዩናይትድ ቤት ሊያሳይ የሚችል አይነት ተጫዋች አድርገው የሚቆጥሩት በጣም በርካቶች እንደሆኑ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። አርሰናል የቀድሞ ተጫዋቻቸውን ኮንስታንቲኖስ ማቭሮፓኖስን እንደሚያደንቁትና በዚህ ክረምትም የዌስትሃም ዩናይትዱን ተከላካይ ለማስፈረም ከሚንቀሳቀሱ ክለቦች መካከል ሊሆኑ እንደሚችሉ የሚጠቁሙ መረጃዎች እየሰማን ነው። ግሪካዊው የመሃል ተከላካይ የሆነ ኮንስታንቲኖስ ማቭሮፓኖስ ዌስትሃም በ2025/26 የውድድር ዘመን ከፕሪሚየር ሊግ ወደ ሻምፒዮንሺፕ ከወረደ በኋላ ከክለቡ ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። በትልቅ ደረጃ መጫወትን ፍላጎቱ እንደሆነ ይነገራል። ማቭሮፓኖስ ለዌስትሃም ዩናይትድ ሁልጊዜም በጣም ጥሩ ብቃቶችን የሚያሳይ አይነት ተጫዋች ነው። በዚህ ክረምት ደግሞ እሱን ለማስፈረም የሚፈልጉ የፕሪሚየር ሊግ ክለቦች መኖራቸው ምንም የሚያስደንቅ አይሆንም። እንግዲህ ማቭሮፓኖስ ከፕሪሚየር ሊግና ከአውሮፓ ክለቦች ፍላጎትን እየሳበ ነው የሚገኘው። አርሰናል የቀድሞ ተጫዋቾቻቸውን ይህንን ተጫዋች ያደንቁታል እናም ፍላጎት እንዳላቸው ይነገራል። ነገር ግን በአሁኑ ጊዜ በቀኝ የመሃል ተከላካይ ወይም ራይት ሴንተር ባክ የምንለው ቦታ ላይ በዊሊያም ሳሊባ ጥሩ ግልጋሎትን እያገኙ እንደሆነ ይታወቃል። ክሪስቲያኖ ሞስኩዌራም በዛ ቦታ ላይ ተጠባባቂ ሆኖ መጠቀም የሚቻል አይነት ተጫዋች ተደርጎ ይቆጠራል። ምናልባት የማይለቅ ከሆነ ቤን ዋይትም ከራይት ባክ በተጨማሪ ወይም ከቀኙ የኋላ ተከላካይ ክፍል በጎን ለጎን በመሃል ተከላካይነትም ከዚህ በፊትም በብራይተን በነበረበት ጊዜ የምናስታውሰው ነው። ነገር ግን የመልቀቅ ዕድሉ በጣም ሰፊ እንደሆነ እየተነገረ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት የማይለቅ ከሆነ ግን በአማራጭነት እዛ ጋር መጠቀም የሚችሉት አይነት ተጫዋች ነውና ማቭሮፓኖስ ሌላ ተጨማሪ ሊሆን እንደሚችል እየተነገረ ነው። ማቭሮፓኖስ ከፕሪሚየር ሊግና ከአውሮፓ ክለቦች ፍላጎት እያገኘ ነው። አርሰናል የቀድሞ ተጫዋቻቸውን ማቭሮፓኖስን ያደንቁታል እናም ፍላጎቱ አላቸው። ነገር ግን በአሁኑ ጊዜ በቀኝ የመሃል ተከላካይ ቦታ ላይ ግን እነዚህ ተጫዋቾች መኖራቸው ምናልባት አስጊ ሊሆን ይችላል ተብሎ ይታሰባል። ክለቡም ኤላን መስሊየነር በነፃ ዝውውር ማምጣቱን ካረጋገጠ በኋላ የአርሰናል ደጋፊዎች ምናልባትም በዚህ የዝውውር ዜና ብዙም አይደሰቱም። ምክንያቱም ዋና የሚባል አይነት ተጫዋችን አይደለም በግብ ጠባቂነት ያመጡት። ሌሎች ተጫዋቾችን ያመጣሉ እንደ ማቭሮፓኖስና መስሊየር ያሉ ተጠባባቂ ተጫዋቾች አርሰናል በአሁኑ ሰዓት የሚፈልገው አይነት ዝውውር በተለይ ደጋፊው መስማት ለጆሮ የሚጣፍጠው አይነት ዝውውር አይደለም። የፕሪሚየር ሊጎቹ ሻምፒዮን ቡድኑን ወደ ቀጣዩ ደረጃ ማድረስ የሚችሉ አንድ ወይም ሁለት ትልልቅ ዝውውሮችን እንዲያደርጉ ነው ደጋፊዎች የሚጠብቁት። እስካሁን በዚህ ክረምት ቶተንሃም ነው ትልቅ ወጪን እያወጣ እየተመለከትን የምንገኘው። ሌሎች ትልልቅ ክለቦች ግን የተወሰኑ አስደናቂ ዝውውሮችን ያቅዳሉ ተብሎ ይታሰባል። አርሰናል በቶሎ ካልተንቀሳቀሱ ግን ወደ ኋላ ለመቅረት ይገደዳሉ ተብሎ ይታሰባል። ስለዚህ በቀጣይ ቀናት በዋና ተጫዋቾቻቸው ላይ ትኩረት አድርገው እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ምንጮች የአርሰናልን የኒውካስል ዩናይትድ አማካይ ብሩኖ ጊማሬሽን ለማስፈረም እያደረገ ያለውን የዝውውር ስትራቴጂ በጣም እንግዳ ሲሉ ነው
እየተናገሩ የሚገኙት። በተለይ በዝውውር ዘገባዎች ላይ በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ደ ቴሌግራፍ የሚባለው የመረጃ ምንጭ ነው። እዛ ላይ ጋዜጠኛ የሆነው ሉክ ኤድዋርድስ የሚባል ሰው አለ። እነሱ ሲናገር አርሰናሎች ብሩኖ ጊማሬሽን ለማስፈረም እያደረጉት ስላለው ጥረት እስካሁን ግራ መጋባቶች እንዳሉ ነው የሚናገረው። ምክንያቱም ከኒውካስል ዩናይትድ ጋር ስለ ስምምነቱ ምንም አይነት ቀጥተኛ ግንኙነቶችን እስከ ቅርብ ጊዜ ድረስ አላደረጉም ነበር። እንግዲህ ኤድዋርድስ እንደሚናገረው ከሆነ ምንም አይነት ጥያቄዎችን አላቀረቡም ነበር፣ ምናልባት አሁን እንቅስቃሴዎችን እያደረጉ ነው ሲል ይናገራል። ኒውካስል ዩናይትድ ብሩኖ ጊማሬሽን ከአርሰናል ምንም አይነት ግንኙነት አልነበረውም፣ ምንም አይነት ቅናሽም አልነበረም፣ የዝውውር ጥያቄዎችም አልቀረቡም ነበር። ስለ ተጫዋቹ መገኘትም ለመጠየቅ ወይም ስምምነት ምን ሊመስል እንደሚችል ለመዳሰስም የተደረገ ውይይት አልነበረም ሲል ነው ኤድዋርድስ የሚናገረው። ባለፉት ጥቂት ሳምንታት ከተፈጠረው ሁኔታ አንጻር በምንጮች በጣም እንግዳ ተብሎ ተገልጿል። ምክንያቱም በጣም ዲፕ ከአርሰናል ጋር ስሙ እየተነሳ ይገኛል ይሄ ተጫዋች ብሩኖ ጊማሬሽ እና አርሰናል በቶሎ እንዴት እንቅስቃሴ አላደረገም የሚሉ ጥያቄዎች እንዲነሱ አድርጓል። ነገር ግን አርሰናል በዚህ ክረምት ይህንን ተጫዋች የማስፈረም እድሉ በጣም ሰፊ እንደሆነ እየተገለጸ ነው። አርሰናል ለብሩኖ ጊማሬሽ ለመክፈል ፈቃደኛ ከሆኑት ከተነገረው መጠን ኒውካስል ለካፕቴናቸውና በጣም አስፈላጊ ለሆነ ተጫዋቻቸው ከሰጡት የዋጋ ግምት መካከል በመካከላቸው ልዩነት እንዳለ የሚያሳዩ ነገሮች ያሉ ኒውካስል ዩናይትድ እንግዲህ ስለ ብሩኖ ጊማሬሽ ከአርሰናል ጋር አሁን ድርድሮችን ማድረግ እንደጀመረ የሚያሳዩ ነገሮች ያሉ፣ ነገር ግን እስከ ቅርብ ጊዜ ድረስ ግን ምንም አይነት የዝውውር ጥያቄ አለማንሳቱ በተለይ ለረጅም ጊዜያቶች ይህንን ተጫዋች እንደመፈለጉ ለረጅም ጊዜያቶች ጥያቄዎችን አለማንሳቱ በጣም አስገርሞናል ሲልም ነው ኤድዋርድስ የተናገረው የደ ቴሌግራፉ ጸሐፊ። እንግዲህ ባለፉት ጥቂት ሳምንታት ከተፈጠሩት ሁኔታዎች አንጻር በጣም እንግዳ ሆኖብን ነበር ሲል ይናገራል ኤድዋርድስ ሲቀጥልና በከቼንድ ኦፍ ሳይድ አምዱ ላይም ሲናገር በቅርብ ቀናት ከተነጋገሩት ጨምሮ በርካታ ምንጮች አርሰናል ለጊማሬሽ ያቀረባቸው ሁለት ጥያቄዎች በኒውካስል ውድቅ እንደተደረጉ አረጋግጠዋል። ይሄ በሁለቱ ክለቦች መካከል የተወሰነ ግንኙነት እንደነበር የሚጠቁም ነው። ነገር ግን እነዚህ ውይይቶች እስካሁን በሌሎች ወገኖች መካከል የተከናወኑ ናቸው እንጂ አርሰናል እና ኒውካስል ክለብ ከክለብ ጋር የተደረገ ወይም ደግሞ እነዚህ ሁለት ክለቦች ይፋዊ ያደረጉት እንቅስቃሴ እንዳልነበር ነው የመረጃ ምንጩ ይፋ ያደረገው። ቤን ጃኮብስ ደግሞ በቅርብ ጊዜ ባወጣው መረጃ መሰረት ብሩኖ ጊማሬሽ ከአርሰናል ጋር በግል ስምምነት ላይ መድረሱን ቀደም ብሎ የተገለጸ ጉዳይ ነው። ቤን ጃኮብስ ያንን ነገር አረጋግጦታል። ምንም አይነት እንቅፋት በተጫዋቹና በክለቡ መካከል ይኖራል ተብሎ አይጠበቅም። በጣም ትልቁ ውሳኔ የሚሆነው በሁለቱ ክለቦች መካከል የሚደረገው የገንዘብ ድርድር ነው። የቤን ጃኮብስ ወቅታዊ መረጃ በብሩኖ ጊማሬሽ ላይ ሲናገር ታዋቂው ዘጋቢ እንደሚናገረው ከሆነ ከአርሰናል ጋር በቃል ተስማምተዋል። ይሄ እድገት በተጫዋቹ በኩል ትልቅ መሻሻል መኖሩን የሚያሳይ ነው። የኮንትራት ቆይታና የግል ደሞዝም ለተጫዋቹም ለአርሰናልም ምንም አይነት ችግር እንደማይሆን የተነገረው። ይህም ትልቅ መሻሻል ቢኖርም ዋነኛው እንቅፋት ግን አሁንም እንዳለ ነው። ኒውካስል ለካፕቴናቸው የሚጠይቁት ገንዘብና አርሰናል ለተጫዋቹ እያቀረበ የሚገኘው ገንዘብ የተወሰኑ ልዩነቶች ያሏቸው፣ ለመቀራረብ ግን ሙከራዎችን እያደረጉ ነው። የኒውካስል ዩናይትድ አመራሮች እስካሁን ከአርሰናል ጋር ምንም አይነት ቀጥተኛ ድርድር አልነበራቸውም። ይህኛው የተገለጸ ሲሆን ዋና ኮከባቸውን ግን ከክለቡ እንዳይለቅ ያላቸው አቋም በይፋ በመግለጽ ላይ ይገኙ ነበር። ይሁን እንጂ ከተጫዋቹ ጋር የተደረገው ይሄ ስምምነት ግን እንደተጠበቀ ሆኖ አርሰናል ኒውካስልን ወደ መደበኛ ድርድር እንዲገቡ እያደረጓቸው ነው። ሁለት ጥያቄዎች ውድቅ ተደርገዋል። መጪው የዝውውር ጥያቄ ደግሞ በሚኬል አርቴታ የሚመራው ቡድን ለታይንሳይዱ ክለብ ኒውካስልም የቀረበ ይሆናል። አርሰናል ባለፉት ጥቂት ሳምንታት ግን በጣም ትርፋማ የሆኑ ይፋዊ ጥያቄዎችን አቅርቦ ውድቅ ተደርጎበታል የሚሉ መረጃዎችን በተከታታይ ሰምተናል። በተለይ መጀመሪያ የ55 ሚሊዮን ፓውንድ ግምት ያለው ጥያቄ ነበር አቅርቦ በፍጥነት ውድቅ የተደረገበት። ከዛም የ65 ሚሊዮን ፓውንድ ዋጋ ያለው ሁለተኛ የተሻሻለ ጥያቄ በኒውካስል ውድቅ እንደተደረገ የሚያሳዩ መረጃዎች እየወጡ ነው። የክለቡ አመራሮች በአሁኑ ጊዜ ኒውካስልን ለማሳመን የሚያስችል በጣም ትልቅ ነገሮችን እያደረጉ እንደሚገኝ ነው የተገለጸው። ያው ኒውካስል ከተጫዋቹ የሚፈልገው 90 ሚሊዮን ፓውንድ አካባቢ እንደሆነ ይፋ ተደርጓል። አርሰናሎች ግን ያን ያክል ክፍያን በተለይ እድሜው ወደ 29 እየተቃረበ ለመጣ ተጫዋች የመክፈል ያን ያክል እቅድ እንደሌላቸው የሚያሳዩ መረጃዎችን ነው በተደጋጋሚ ስንሰማ እንደነበር የምናስታውሰው። ማርቲኔሊ ግን ስለ ብሩኖ ጊማሬሽ አንዳንድ ጉዳዮችን አንስቷል። በተለይ በብራዚል ብሔራዊ ቡድን በኩል በጋራ ሲጫወቱ እንደነበር እናስታውሳለን። እርግጥ ነው የጋብሪኤል ማርቲኔሊ በዚህ ክለብ የመቆየቱ ነገር የተረጋገጠ ጉዳይ ባይሆንም ስለ ብሩኖ ጊማሬሽ ጋር ግን ሲናገር ከዓለም ምርጥ አማካዮች አንደኛው ነው ብሏል። የአርሰናሉ ጋብሪኤል ማርቲኔሊ ሲናገር ከዚህ ቀደም ስለ ሀገሩ ልጅ ከፍተኛ አድናቆት እንዳለውም ሲናገር ነበር። እሱ ከዓለም ምርጥ አማካዮች አንደኛው ነው ሲል ነው ማርቲኔሊ ለስካይ ስፖርት የተናገረው። አስደናቂ ጥራት አለው። ጨዋታውን መቆጣጠር የሚችል አይነት ተጫዋች እንደሆነ እናውቃለን። በተጨማሪም በጣም መልካምና ትሁት የሚባል ሰው ነው።
ማንኛውም ሰው እሱን በቡድን ውስጥ እንዲኖር የሚፈልግ ነው የሚመስለኝ ሲል ይናገራል። የማርቲኔሊ የይፋዊ ድጋፍም ሁለቱ ተጫዋቾች በብራዚል ብሔራዊ ቡድን ውስጥ ከነበራቸው ጊዜ ጀምሮ ያላቸው በጣም ጠንካራ የሚባል ግንኙነትን የሚያሳይ እንደሆነ ነው የመረጃ ምንጮቹም በይፋ እየተናገሩ የሚገኙት። ምናልባት በክለቡ የሚቆይ ከሆነ የማይለቅ ከሆነ ግን በጋራ በጣምራ ሊጫወቱ የሚችሉበት እድሉ እንዳለ ጭምር ይፋ ተደርጓል። የማንቸስተር ሲቲ በኤንዞ ማሬስካ ስር የሚከናወነው የክረምት መልሶ ግንባታ አዲሱ አሰልጣኝ የተከላካይ መስመራቸው ቀኝ ክፍልን ለማጠናከር ከፍተኛ ፍላጎት ስላላቸው የቀድሞ ክለባቸውን ቸልሲ የሚነካ እንቅስቃሴ ሊያደርጉ እንደተዘጋጁ እየተነገረ ነው። ሲቲ በዚያ ቦታ ላይ የተለያዩ መፍትሄዎችን ሲጠቀም ቆይተዋል። ነገር ግን ማሬስካ ኳስን መሰረት ያደረገው አጫዋቱን የሚረዳና ወደፊት የሚደረጉ የሜዳ ክፍሎች አስተዋጽኦችን ማድረግ የሚችል ተፈጥሯዊ የክንፍ መስመር ተጫዋችን ነው። የክንፍ ተከላካይን ይፈልጋሉ። ከዚህ በፊት በፔፕ ጓርዲዮላ ጊዜ እነ ማቴዎስ ኑኔስን እዛ ጋር ሲጠቀሙ እናስታውሳለን። ጥሩ ነገሮችንም አሳይቷል። ነገር ግን ኤንዞ ማሬስካ ግን ቲፒካል የዛ ቦታ ተጫዋችን ነው የሚፈልገው። ቀደም ሲል በስታንፈርድ ብሪጅ በስራ ባልደረባነት ያሰለጠኑት ተጫዋችን እንደገና ለማግኘትም እንቅስቃሴዎችን ሊያደርጉ ይችላሉ። ተከላካዩ ዝውውሩን እንዲያጤን ማሳመን ከቼልሲ ጋር ስምምነት ከመድረስ ይልቅ ቀላል ሊሆን ይችላል። ቼልሲ ትልቅ የፕሪሚየር ሊግ ተቀናቃኙ ያለ ትልቅ ክፍያ ለማጠናከር ምንም አይነት ምክንያት ይኖረዋል ተብሎ አይታሰብም። ሲቲዎች እየፈለጉ የሚገኘው ተጫዋች ማሎ ጉስቶን ነው ከቼልሲ። እንደ ፉትቦል ኢንሳይደር ዘገባ ማንቸስተር ሲቲ ማሎ ጉስቶን በተመለከተ ከቼልሲ ጋር ለመነጋገር አረንጓዴ መብራት አግኝተዋል። ከማሬስካ ጋር ያለው ግንኙነትም በጣም ጥረታቸውን እያገዘው እንደሚገኝ ነው የተነገረው። የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ማሎ ጉስቶ ለአዲሱ የሲቲ አሰልጣኝ በዚያ ቦታ ላይ ዋናው ኢላማ እንደሆነና በመጪዎቹ ወራትም ይፋዊ የዝውውር ጥያቄዎች ሊቀርቡለት እንደሚችሉ መረጃዎች እየወጡ ይገኛሉ። ጣሊያናዊው አሰልጣኝ እስከ 2029 ድረስ የሚያቆየውን የ3 ዓመታት ኮንትራት ተፈራርሟል። ቀደም ሲል የሲቲ አካዳሚን ማሰልጠንና የፔፕ ጓርዲዮላ ረዳት በመሆንም በመስራት በኢቲያድ ለሶስተኛ ጊዜ መመለሳቸው ይነገራል። ትልቁ እንቅፋት የቼልሲ ዋጋ ግምት ነው። ዘ ኢንዲፔንደንት እንደዘገበው ሰማያዎቹ 75 ሚሊዮን ፓውንድ አካባቢ እንደሚፈልጉና ተጫዋቹን በንቃት ለመሸጥም ባይሞክሩም ጥያቄያቸውን ግን የሚያሟሉ ቅናሾችን ሊያጤኑ እንደሚችሉ ይፋ ተደርጓል። የተጫዋቹ ኮንትራት እስከ 2030 ድረስም የሚቆይ በመሆኑ ቼልሲ ጠንካራ የድርድር አቋም ላይ ያስቀምጠዋል ተብሏል። ማሎ ጉስቶ ለማሬስካ ታክቲክም ጠንካራ መምሰል ይኖረዋል። ፈጣን ነው፣ ጉልበት አለው፣ ወደፊት በመግፋትም በጣም የተካነ ነው። እንዲሁም የአሰልጣኙ ስልቶችን ስለሚያውቅ ከዚህ በፊት በቼልሲ በነበረበት ጊዜም እንዲላመድም ቀላል ይሆንለታል ተብሎ ይታሰባል። ሁልጊዜም በቼልሲ በቋሚነት የማይሰለፍ የቀይ መስመር ተከላካይ ነው። ምክንያቱም ይሄ ተጫዋች በሪስ ጄምስ ቦታው እንደተያዘበት ይታወቃል። ለዚህ ተጫዋች 75 ሚሊዮን ፓውንድ መክፈል በጣም ትልቅ ኢንቨስትመንት ወይም ግዙፍ ገንዘብ ሊሆን እንደሚችል እርግጥ ነው። አሁን ገበያው ላይ በጣም በትልልቅ ዋጋ ነው ተጫዋቾች እየተዘዋወሩ የሚገኙት በጣም ነገር ግን ግዙፍ የሚሆን አይነት ገንዘብ እንደሆነ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ዣኦ ፓሊኒሃ ባለፈው የውድድር ዓመት በውሰት በቶተንሃም ሆትስፐር ሲጫወት የነበረ ሲሆን ከለንደኑ ክለብ ጋር ጥሩ ጊዜያቶችን ያሳልፈዋል። በዚህ ክረምት በቋሚነት ያስፈርሙታል የሚል ግምት ነበር። በ30ና 35 ሚሊዮን ዩሮ አካባቢ ዝውውሩን በቋሚነት የማድረግ አማራጭ ነበረው። ሆኖም ግን ቶተንሃም ይህንን ሀሳብ ውድቅ አድርገውታል። ቀድሞውኑ በማቴዎስ ፈርናንዴስ እና በሳንድሮ ቶናሊ ላይ ከፍተኛ ኢንቨስትመንቶችን አድርገዋል። የፖርቱጋላዊውን ተጫዋችም ማስፈረም አያስፈልጋቸውም። ተጫዋቹም አሁን ላይ ወደ ሌላ ቦታ መዘዋወርን በመፈለግ ላይ ነው ተብሏል። እንደ ክሪስቲያን ፉልክ በተለይ የባየርን ኢንሳይደር አምደኛው እንደሚናገረው ከሆነ ዣኦ ፓሊኒሃን ለማስፈረም ከቶትናም ጋር ሲደረግ የነበረ ድርድር 100% ቆሟል ሲል አረጋግጧል። ፓሊኒያ ወደ ትውልድ ሀገሩ ፖርቱጋል መመለስ ይፈልጋል። ስፖርቲንግ ሊዝበን እሱን ይፈልጉታል። ነገር ግን ችግሩ ባየር ሚኒክ ሌላ ሽያጭ መፈጸም ይፈልጋሉ። የቀድሞ ክለቡ ደግሞ የተከላካይ አማካዩን ከ1 ዓመት በላይ ወይም ደግሞ በኋላ የመግዛት አማራጭ ባለው የውሰት ስምምነት ነው ለማስፈረም ፍላጎታቸው። ባየር ሚኒክ የሀሳቡ ጽኑ ናቸው። ገንዘቡን አሁን ይፈልጉታል። ቶተናም የመግዛት አንቀጹን ወይም ደግሞ ባይ ክሎዙን ቢጠቀም ከ30 እስከ 35 ሚሊዮን ዩሮ እንደሚያገኙ አስልተው ነበር። ስፐርስ አሁን ያንን አያደርጉትም። ስለዚህም ባየር ሚኒኮች ይህንን ገንዘብ ከሌላ ቦታ ማግኘት ነው የሚፈልጉት። ስለዚህም የውሰት ስምምነት ለክለቡ መፍትሄ ይሆናል ተብሎ አይጠበቅም። ስለዚህም የስፖርቲንግ ሊዝበን ጥያቄ ምናልባት ውድቅ ሊሆን ይችላል ተብሎ ነው የሚታሰበው። ዣኦ ፓሊኒሃ ከቀድሞ ክለቡ ስፖርቲንግ ሊዝበን ጋር የዝውውር ጉዳይ ላይ ሲያያዝ ቆይቷል። በዚህ የሙያ ደረጃው ላይ በቋሚነት መጫወት ይፈልጋል። ወደ ፖርቱጋል መመለሱም ለሱ በጣም ተስማሚ ነው የሚሆነው። ቶተንሃም በመሃል ሜዳው ላይ ቀድሞውኑ በቂ ተጫዋቾች ስላሏቸው የፖርቱጋላዊውን የብሔራዊ ቡድን ተጫዋችም ለማስፈረም ከሚደረገው ድርድር መውጣታቸው ምክንያታዊ ሊሆን ይችላል። ቶተንሃም የዝውውር መስኮቱ ከመዘጋቱ በፊት የአጥቂ መስመራቸውን በማሻሻል ላይ ማተኮርም አለባቸው። ጥራት ያለው የክንፍ ተጫዋችና አጥቂም እንደሚያስፈልጋቸው ደግሞ የሚታወቅ ጉዳይ ነው። ሌላኛው የሚነሳው ጉዳይ ከራንደል ኮሎ ሙአኒ ጋር የተያዙ ጉዳዮችንም
እንዲሁ እየሰማን እንገኛለን። ራንዳል ኮሎሙዋኒ በዚህ ክረምት ከፓሪስ ሰን ዠርሜን በቋሚነት እንደሚለቅ ነው የተነገረው። የ27 ዓመቱ የፈረንሳይ ብሔራዊ ቡድን አጥቂ ባለፈው ዓመት በቶትናም በውሰት የነበረ ሲሆን በሁሉም ደግሞ ውድድሮች በ41 ጨዋታዎች 5 ግቦችን አስቆጥሯል። ቶትናም ተጫዋቹን በቋሚነት ለማስፈረም ፍላጎት የላቸውም። እሱም ከዩቬንቱስ ጋር ስሙ ሲያያዝ ቆይቷል። እንደሚታወቀው ፓሪስ ሰን ዠርሜን ከጣሊያኑ ክለብ ጋር 40 ሚሊዮን ዩሮ አካባቢ የመግዛት አማራጭ ያለው የውሰት ስምምነት ላይ ቀድመው ተስማምተው ነበር። ሆኖም ግን የጣሊያኑ ክለብ የገንዘብ ችግር ስላለበት ፓሪስ ሰን ዠርሜን ለአጥቂው እንደ መዳረሻ ሌሎች ክለቦችን እያጤኑበት እንደሚገኝ ነው የተነገረው። እንደ ሴባስቲያን ዴኒስ ዘገባ ክሪስታል ፓላስና አስተን ቪላ ተጫዋቹን ለማስፈረም ፍላጎቱ አላቸው። ሁለቱም ደግሞ በእንግሊዝ ክለቦችም እሱን ለማስፈረም ጥያቄዎችን ያቀርቡ እንደሆነ ገና የሚታይ ነው የሚሆነው። በአጥቂ መስመራቸው ላይ ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። የፈረንሳይ ብሔራዊ ቡድን ተጫዋች አቋሙንና በራስ መተማመኑን መልሶ ካገኘም ለነሱ በጣም ጠቃሚ አማራጭ ሊሆን እንደሚችል ይነገራል። ለረጅም ጊዜ በምርጥ ብቃቱ ላይ አልነበረም። ዝውውሩም ደግሞ ትንሽ አደጋ ያለው ሊሆን እንደሚችል ይገመታል። ሁለቱ የፕሪሚየር ሊግ ክለቦች በግዢ አማራጭ አማካኝነት በውሰት ለማስፈረም መሞከር አለባቸው። በዚህ መንገድ በአቋሙ ባልተረጋጋ ተጫዋች በረጅም ጊዜ ኮንትራትም የመቅጠር አደጋን ይቀንሳል ተብሏል። ሁኔታው እንዴት እንደሚያድግ የሚታይ ነው የሚሆነው። የ27 ዓመቱ አጥቂ በቋሚነት በመጫወት ሙያውን ወደ ትክክለኛ መንገድ ለመመለስም ይጓጓል። እንደ ቪላ ወይም ክሪስታል ፓላስ ያለ ቡድንን መቀላቀል ደግሞ ለሱ በጣም አጓጊ እድል ሊሆን ይችላል ተብሎ ይታሰባል። ሁለቱም ክለቦች ተወዳዳሪ ቡድኖች ያሏቸው። ለ32 ጊዜ ደግሞ ለፈረንሳይ የተጫወተው ኮከብም በቋሚነት በከፍተኛ ደረጃ የመጫወት እድልን ሊሰጡት እንደሚችሉ የሚጠቁሙ መረጃዎችን ነው ይፋ እየተደረጉ እንደሚገኝ የመረጃ ምንጩ የጠቆመው። ማይክል ኤድዋርድስ የፌንዌይ ስፖርት ግሩፕ ወይም ኤፍኤስጂ እግር ኳስ ኦፕሬሽን ዋና ስራ አስፈጻሚነትን መልቀቃቸው ይታወቃልና ለሊቨርፑል በጣም ትልቅ ድንጋጤን ፈጥሮባቸዋል። በታይምስና በሌሎች ሚዲያዎች እንደተዘገበው መረጃ ከሆነ ክለቡ በእጅጉ ሊያናውጠው የሚችል አይነት መረጃ ነው። ኤድዋርድስ በየርገን ክሎፕና በአርኔ ስሎት ስር በክለቡ እጅግ ስኬታማ የነበሩ ዓመታትን የዝውውር ስልታቸውም ቁልፍ አካል እንደነበሩ ይታወሳል። በታይምስ ዘገባ እንደተጠቆመው ኤድዋርድስ ውሳኔያቸውን ለኤፍኤስጂ ያሳወቁት ከረጅም ጊዜ በፊት ነበር። ከውስጥ ባለመግባባት ምክንያት የብዙ ክለቦች ሞዴል ወይም መልታይ ክለብ ሞዴል የምንለው ላይ ያለው ቁርጠኝነት ማነስ ለውሳኔያቸው ምክንያት እንደሆነ የተነገረው። ኤድዋርድስ በ2022 ለቀው ከወጡ በኋላ በ2024 በተለየ ሚና ወደ ሊቨርፑል የተመለሱ ሲሆን ይሄ የሁለተኛ ጊዜ ቆይታቸው ነበር። የኤድዋርድስ መውጣት ለሊቨርፑል ትልቅ መጥፎ አጋጣሚ ነው። ክለቡም ውሳኔያቸውን በከፍተኛ ማመንታት ነው የተቀበለው። እንደ ታይምስ ዘገባ ይህ ክስተት እየተከሰተ ያለው የስፖርት ዳይሬክተሩ ሪቻርድ ሂውዝ ከሳዑዲ ፕሮሊግ ክለብ አልሂላል ጋር ስማቸው እየተያዘ ባለበት በዚህ ሰዓት ነው። እነዚህ ሁለት ሰዎች መልቀቃቸው ክለቡ በዚህ ክረምት እያከናወነ ያለውን የዝውውር ስራ ያስተጓጉሏል ተብሎ እንግዲህ ባይጠበቅም ለመርሲሳይዱ ግዙፍ ክለብ ግን ለወደፊት የተሻለ ግን መፍትሄ ይሆናል ተብሎ አይጠበቅም። በዚህ ክረምት መጀመሪያ ላይ አሰልጣኙ አርነ ስሎት ስልጣን ተባረው አንዶኒ ኢራኦላ ቦታቸውን ተረክበዋል። ይህም ደግሞ በአንፊልድ ትልቅ መዋዠቅ መኖሩን የሚያሳይ ነው። ይህ በእንዲህ እንዳለ ሞሐመድ ሳላህ፣ አንድሬ ሮበርትሰን፣ ኢብራሂማ ኮናቴ እንደዚሁ ባለፈው አመት ደግሞ ትሬንት አሌክዛንደር አርኖልድም በነፃ ዝውውር ክለቡን ለቀው የወጡ ናቸው። በሊቨርፑል እውነተኛ አዲስ ዘመን ተጀምሯል። ይህ ዘመን ምን እንደሚመስል ግን በቀጣይ በጋራ የምንመለከተው ነው ይሆናል ተብሎ የሚጠበቀው። ቶተንሃም ሆትስፐርሶች የሴቪያውን ተከላካይ ዮአኪን ኦሶን ለማስፈረም ፍላጎት እንዳለው እየተነገረ ነው። የ23 ዓመቱ ተጫዋች ባለፈው የውድድር ዓመት ከክለቡ ጋርም ጥሩ ብቃቶችን ያሳየ ሲሆን የቶተንሃምና የኒውካስል ቀልብንም ስቧል። ተጫዋቹ ከሲቪያ ጋር ያለው ኮንትራትም በመጨረሻው ዓመት ላይ የሚገኝ ሲሆን ክለቡም ኮንትራቱን ለማራዘም ስምምነት ላይ ለመድረስም ተስፋ ያደርጋሉ የሚል መረጃ ነው የወጣው። ይሁን እንጂ እንደ ዘገባዎቹ ጥቆማ ከሆነም ተጫዋቹ የጠየቀው ደሞዝ ከፍተኛ በመሆኑ በሁለቱ ወገኖች መካከል እስካሁን ምንም አይነት ስምምነት አልተደረሰም። ሴቪያ በሚቀጥለው ክረምት ተጫዋቹን በነፃ ማጣት አይፈልጉም። ስለዚህም ኮንትራቱን ካላደሰላቸው በቅርብ ሳምንታት ውስጥም ሊሸጡት ይችላሉ ተብሎ ነው የሚጠበቀው። ቶተንሃም በተጫዋቹ ላይ ፍላጎት እንዳለው የተነገረ ቢሆንም ዝውውሩን ማከናወን ይችሉ እንደሆነ ግን ገና የሚታይ ነው። የ23 ዓመቱ ተጫዋች በግራ መስመር ተከላካይነት እንዲሁም በግራ መስመር አጥቂነትም ደግሞ መጫወት እንደሚችል ነው የመረጃ ምንጩ ስለዚህ ተጫዋች ስታቲስቲክሶችን ይፋ ሲያደርጉ የሚነገረው። ቶተንሃም በአሁኑ ጊዜ እንደ አንድሬው ሮበርትሰን እና ሶዛ ያሉ ደግሞ ተጫዋቾች ያሉት እዚህ ተጫዋች ላይ ኢንቨስት ቢያደርጉ በጣም የሚያስደንቅ ይሆናል። በመተኩ በአጥቂ መስመራቸው ላይ ተጨማሪ ጥራቶችን ማምጣት የተሻለ ይሆናል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ወደ ፕሪምየር ሊግ የመዘዋወር ዕድል ለ23 ዓመቱ ተጫዋችም አጓጊ ሊሆን ይችላል። ባለው የኮንትራት ሁኔታ ምክንያት በተመጣጣኝ ዋጋ ሊፈረም የሚችል በመሆኑ ለአብዛኞቹ ቡድኖችም ማራኪ አማራጭ ያደርገዋል ተብሎ ይታሰባል። ኒውካስል ሊሆኑ የሚችሉ አይነት መዳረሻዎችን ቢጠቅስም
በቡድን ውስጥ ግን ሉዊስ ሆል አላቸው። የ23 ዓመቱ ተጫዋች ከሆል ቀድሞ የመሰለፍ እድሉ አነስተኛ ነው። እንዲሁም በፕሪሚየር ሊጉ ክለብ ውስጥም ተጠባባቂ ወንበር ላይ ተቀምጦ መቅረትን አይፈልግም። ስለዚህም በዚህ የሙያው ደረጃ ላይ በቋሚነት መጫወትን ነው የሚመርጠው። ከፕሪሚየር ሊግ ክለቦች በተጨማሪ ግን በርካታ የስፔን ክለቦች ጭምርም ሁኔታውን እየተከታተሉት ሲሆን የመጨረሻ ላይ የት እንደሚያርፍ ግን በቀጣይ የምንመለከተው ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ በተለይ በቶትናም ዝውውሮች ጉዳዮች ላይ እንደዚህ አይነት ሰፊ ዘገባዎችን እያወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስላል። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን በድጋሚ ተመልሰን ይዘን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።